ማለትም አስራትን መባን ለእግዚአብሔር መንግስት መስጠት በዛው ውስጥ ያለውን በረከት ያላያችሁ ዛሬ የመጀመሪያ ቀን ነው። ዛሬ ቻሌንጅ የማደርጋችሁ እግዚአብሔርን ፈትኖ እግዚአብሔር ወድቆ አውቅም ሰው ነው የሚወድቅ እግዚአብሔር ሁሉ ጊዜ በስራ ላይ ስላለ ይሄንን አዲሱን ዓመት ስናስብ አንዱ ኮሚትመንታችን ለጌታ በመስጠት ስራውን በመስራት ለወንጌል ስርጭት ለመንግስቱ ስራ ለእግዚአብሔር ቤት ይሄንን በመስጠት ዛሬ የመጀመሪያ በኩራት ለጌታ እናቀርባለን። በኩራት ብሉይ ኪዳን ይቀርብ ነበር። ምሳሌ 3ን ላነብና ዲያቆናት ወደፊት ትመጣላችሁ። ታይም ስለሌለኝ ስለ በኩራት ትንሽ ብናገር ደስ ባለኝ፣ ግን we don't have time። ምሳሌ ምዕራፍ 3 ቁጥር 9 ላነብና ቁጥር 9 እና 10 ዲያቆናት ትመጣላችሁ ዛሬ የምታገለግሉ። እንዲህ ይላል ምሳሌ 3 በዚህ በአዲሱ መደበኛ ትርጉም አነባለሁኝ። እግዚአብሔርን በሀብት ከምርት ሁሉ በኩራት አክብሮ ይላል። ይህም ብታደርግ ጎተራ ሞልቶ ይተረፈረፋል፣ መጠመቂያም በአዲስ የወይን ጠጅ ትፍ ብሎ ይሞላል ይላል። በብሉይ ኪዳን አይን ነው የምናገረው። በአዲስ ኪዳን ደግሞ የእግዚአብሔር ጽድቅ የምንለማመድበት ነፍሳችን የምትረካበት ለስራው በሰጠን ለሱ በኖርን ቁጥር ነፍሳችን ዘላለማዊ የሆነ የእግዚአብሔር ሐሳብ ስለሚገባት ለዛ እንረካለን። በዚህ ዓመት ጌታ በሕይወቴ እንዲሰራ ታይማችን፣ ክሎታችን፣ ፋይናንሳችን ሁሉንም ነገር ለዚህ ጌታ አሳልፈን እንሰጣለን። እግዚአብሔር አምላካችንን እናመሰግናለን። ፓስተር አምሳሉ ካንተ ጋር እንጸልይ። እስቲ ጉባኤውን ትባርካለ። እግዚአብሔር የምትሰጡትን ያዙና ሌላውን እጅ ደግሞ በቀሮ ቦርሳው ወይም ዋሌቱ ባንካችሁን፣ ጤናችሁን፣ ስራችሁን ቦታ ይወክላል። በረከትን እንጠራለን። ባለፈው ጾም ጸሎት ጊዜ በረከት በዚህ ጉባኤ ላይ ፋይናንስ ሰዎች በፋይናንስ እንዳይቸገሩ ተአምራት ስራ ብለን ጸልየናል። አምናለሁ ምልክቶችን ደግሞ እያየን ነው እና ይህንን ቀን የመጀመሪያ ቀን ዴዲኬት እናደርጋለን። የጉባኤውን ኢንካም፣ የጉባኤውን ስራ፣ የጉባኤውን ጤንነት፣ የዚህም ቤተክርስቲያን አባላት ሁሉ ለጌታ አሳልፈን ካንተ ጋር እንሰጣለን። አጭር ጸሎት ከሱ ጋር እንጸልያለን። ሃሌሉያ ሃሌሉያ። እግዚአብሔር አምላካችን እግዚአብሔር አባታችን ሆይ በጌታ በኢየሱስ ክርስቶስ ስም ስለዚህ ድንቅ ጊዜ ስለሰጠህን መልካም ጊዜ ክብር ላንተ ይሁን። ስለሰማናቸው ምስክርነቶች፣ ስለ ልጆቻችን በሕይወታቸው ስላለ ዓላማ ክብር ላንተ ይሁን። አምላካችን አባታችን እግዚአብሔር ሆይ ትውልድን ለራስህ ያዘጋጀ ስለሆነ ክብሩን ሁሉ አንተ ውሰድ። በዚህ የደከሙትን ሁሉ እግዚአብሔር ሆይ ባረካቸው። ጌታ ሆይ አሁን ደግሞ በፊትህ እንጸልያለን። ያንተ የሆነውን ከሰጠን ስጦታዎች ውስጥ እግዚአብሔር ሆይ ከባረከን በረከት ካንተ ከተቀበልነው ያንተ የሆነውን ወደ አንተ እናመጣለን። አቤቱ እግዚአብሔር ሆይ ሕዝብህ አስራቱን፣ በኩራቱን፣ ስጦታውን ወደፊትህ ሲያመጣ አምላካችን እግዚአብሔር ሆይ አንተ ስጦታውን ተቀበለለት። በኩራቱን አስራቱን ሁሉ እግዚአብሔር ሆይ ተቀበለለት። በፊትህ ያማረ ይሁን፣ በፊትህ የሰመረ ይሁን። አንተ ደስ የምትሰኝበት ከልብ የሆነ ስጦታ፣ ከውስጥ የሆነ ስጦታ፣ እንደ አቤል መስዋዕት የሆነ ስጦታ
ላንተ ይሁንል። እግዚአብሔር ሆይ ላንተ የምናደርገው ምንም ነገር የለም። ላንተ በመታዘዝ ፈቃድህን በመፈጸም ያንተ የሆነው ላንተ በመለየት ስንኖር ጌታ ሆይ አንተ ተአምራትን ታደርጋለህ። በጌታ በኢየሱስ ክርስቶስ ስም ጸልያለሁ። አቤቱ እግዚአብሔር ሆይ 2026 ሕዝብህ የሚሰጥበት ዘመን ይሁን። ራሱን ላንተ የሚሰጥበት፣ ሕይወቱን ላንተ የሚሰጥበት፣ ቤቱን ላንተ የሚሰጥበት፣ የሱ የሆነውን ሁሉ ላንተ የሚሰጥበት ዘመን ይሁንልን። እንደዚሁ ያንተ የሆነውን ደግሞ ጌታ ሆይ ላንተ ቤት እንዲሰጥ ወደ ጎተራዬ አምጡ ብለሃል፣ አስገቡ ብለሃል። ከዛም ባልባርካችሁ በዚህ ፈትኑኝ ብለሃል። እግዚአብሔር የበረከት አምላክ ነህ። አንተ ሰጪ አምላክ ነህ፣ የምትባርክ አምላክ ነህ። በጌታ በኢየሱስ ክርስቶስ ስም ሕዝብህን ደግሞ ባርክ። የሕዝብህ ጓዳ የተባረከ ይሁን። የሕዝብህ ኑሮ የተባረከ ይሁን። የሕዝብህ ጤና የተባረከ ይሁን። የሕዝብህ ሥራ የተባረከ ይሁን። የእጁን ሥራ ባርክለት፣ ጤናውን ባርክለት፣ አእምሮውን ባርክለት፣ ልቡን መንፈሱን ባርክለት፣ ሕይወቱን ባርክለት፣ ዘመኑን ባርክለት። ላንተ ሰጥቶ የከሰረ የለም። ላንተ ሰጥቶ እግዚአብሔር ያዘነ የለም። አቤቱ በኢየሱስ ክርስቶስ ስም ያንተ በረከት ወደ ሕዝብ ቤት ጓዳ ይግባ። አንተ ትልቁን ስጦታ ኢየሱስን ሰጥተህናል፣ እናመሰግናለን። ሕዝብህ በአስራቱ እግዚአብሔር ሆይ በበኩራቱ አምላካችን ሆይ በፍቅር ስጦታው በመባው ሁሉ ታማኝ ሆኖ በፊትህ እንዲኖር አንተ ጸጋ ይብዛለት። በኢየሱስም በዚህ በረከት አለማምደን፣ በዚህ በረከት መኖር፣ በዚህ በረከትን ማጨድ፣ በዚህ ያንተን ባለጠግነት ማየት ይብዛልን። ሕዝብህ ይባረክ። በዚህ ጌታ ሆይ ማራናታን በዚህ ባርከሃል። ከዚህ ከጥቂት ሕዝብ ብዙ ነገር አውጥተሃል። አሁንም ሕዝብህን ባረከው፣ አብዝተህ ባረከው። በፋይናንስ የተባረከ ይሁን፣ በኢኮኖሚ የተባረከ ይሁን። በነገር ሁሉ ያንተ በረከት በቤቱ ላይ ይብዛ። ይሄን ታምነው ስለሰጠው ስለ ባሪያዎች ሁሉ ክብር ላንተ ይሁን። እናመሰግናለን በጌታችን በኢየሱስ ስም አሜን። አሜን። ታንክ ዩ ማስተር አጥፋስ ይባርክ።
እግዚአብሔር የተመሰገነ ይሁን። Young people, it's time for you to go to classes. Come over here. እኛም ቁመን እንጸልይላቸው፣ ለቃሉም ጸልየን እንቀመጣለን። Everybody come over here. Okay. ጌታ ይመስገን። ቆመን እጆቻችን ዘርግተን እንጸልይላቸዋለን። Everyone, are you ready? We are coming to pray for you. Come here. እጆቻችሁን ዘርጉና እንባርካቸዋለን። Everybody, just okay. Just stand wherever you are. And close your eyes, everybody. You need to close your eye. Because so that somebody will not interrupt you. እንጸልያለን. Guys, this is a new year. We just want to dedicate you to the Lord. Today is the first Sunday of 2026. Okay? So we have 52 Sundays with this one, 2026, and we want you to grow, to know the Lord, grow in the knowledge of the Lord, be filled by the Holy Spirit. We want to just bless you with many blessings, okay? So እንጸልይ እስቲ። እግዚአብሔር አባት ሆይ እነዚህን ውድ ጸጋ የተሞሉ ስናያቸው ልዑል እግዚአብሔር ሆይ ሕይወት ያላቸው ውብ የሆኑ ግሩምና ድንቅ አድርጌ የፈጠርካቸው ልዑል አባታችን አምላካችን ለአንተ ያሳልፈን እንሰጣለን። ጌታ ቅዱስ እግዚአብሔር ሆይ እያንዳንዳቸውን ባርክ፣ አሳድጋቸው። Father, we bless you for these beautiful young children. Bless each one of them. Father God, we pray that let them know you, who you are. Reveal yourself to them. Reveal your word to them. Enlighten your word to them in the name of Jesus. Whenever they hear the word of God, we pray, Lord, let the word of God just find a place in their heart. Let the word of God be rooted in their heart. Let give fruit in the mighty name of Jesus. እግዚአብሔር ሆይ ላንተ ሰጠን። ወላጅን እጸልያለሁ ለወላጅ ለነዚህ ልጆች ቤተሰብ እጸልይላቸዋለሁ፣ ጸጋን አብዛላቸው። ለነዚህ ልጆች ምሳሌ እንዲሆኑ እርዳቸው። በቃላቸው በላይ እግዚአብሔር ቃል ሁለተኛ ነው። መጀመሪያ ግን ሕይወታቸው እነዚህ ልጆች እንደሚወርስ አውቆ ክርስቶስን እንዲኖሩ ወላጅን እርዳቸው። እንደዚሁ ደግሞ ቃልን እንዲያካፍሉ እንዲጸልዩላቸው በጌታ በኢየሱስም ጸጋ ለቤተሰብ ይብዛላቸው። Father, we thank you and we bless you. We give you all the glory and honor. Thank you for hearing us in Jesus' name. Amen. Walk slowly, young people. Slowly. ማነሽ? እህታችን ሀና ነሽ እዛ ጋ ያለሽው? እሺ፣ እግዚአብሔር ይባርክሽ ብለናል። ክብር ለጌታ ለእግዚአብሔር እንሰጣለን። ስለዚህ ጊዜ ጌታ ስሙ ብሩክ ይሁን። ከቻላችሁ እንደገና ላቁማችሁ የሚቀጥለው ስለምትቀመጡ የሚችል ሰው ብቻ መቆም የማይችል ሰው ሮሜ 8 ከቁጥር 28 እስከ 39 ያለውን ቃል አነብና አጭር ጸሎት ጸልየን ክፍሉን እናያለን።
ሮሜ 8 ከቁጥር 28 እስከ መጨረሻ 39 በጌታ በኢየሱስ ስም አነባለሁ። በአዲሱ መደበኛ ትርጉም እግዚአብሔር ለሚወዱትና እንደ ሐሳቡ ለተጠሩት ነገር ሁሉ ታይዞ ለበጎ እንደሚሰራ እንደሚያደርግላቸው እናውቃለን። እግዚአብሔር አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ወሰናቸው። ይኸውም ከብዙ ወንድሞች መካከል እርሱ በኩር እንዲሆን ነው። አስቀድሞ የወሰናቸውን ጠራቸው፣ የጠራቸውን አጸደቃቸው፣ ያጸደቃቸውን አከበራቸው። ታዲያ ለዚህ ምን እንመልሳለን? እግዚአብሔር ከእኛ ጋር ከሆነ ማን ሊቃወመን ይችላል? ለገዛ ልጁ ያልሳሳለት ነገር ግን ለሁላችንም አሳልፎ የሰጠው እርሱ ሁሉንስ ነገር ከእርሱ ጋር እንደምን በልግስና አይሰጠን? እግዚአብሔር የመረጣቸውን የሚከስ ማን ነው? የሚያጸድቅ እግዚአብሔር ነው። ታዲያ የሚኮንን ማን ነው? የሞተው እንዲሁም ከሞት የተነሳው በእግዚአብሔር ቀኝ የተቀመጠው ክርስቶስ ኢየሱስ ስለኛ ይማልዳል። ከክርስቶስ ፍቅር የሚለየን ማን ነው? ችግር ነው ወይስ ስቃይ ወይስ ስደት ወይስ ረሃብ ወይስ ራቁትነት ወይስ አደጋ ወይስ ሰይፍ? ቁጥር 36 ይህም ስላንተ ቀኑን ሙሉ ከሞት ጋር እንጋፈጣለን፣ እንደምታረዱ በጎች ተቆጠረን ተብሎ እንደተጻፈ ነው። ምንም አይለየንም። በዚህ ሁሉ በወደደን በእርሱ ከአሸናፊዎች እንበልጣለን። ይህም ተረድቼአለሁ። ሞት ይሁን ሕይወት፣ መላእክትም ይሁኑ አጋንንት፣ ያለውም ይሁን የሚመጣው ወይም ማንኛውም ኃይል፣ ከፍታም ይሁን ጥልቀት ወይም የትኛውም ፍጥረት በጌታችን በኢየሱስ ክርስቶስ ካለው ከእግዚአብሔር ፍቅር ሊለየን አይችልም። አሜን። እግዚአብሔር አምላካችን፣ እግዚአብሔር አባታችን የቃል ደጅ ይብራለን። ቃልን አንብበናል። መንፈስ ቅዱስ የቃል ደራሲ ይህ አዲሱ ዓመት የጀመርንበት በዚህ ቀን ልዑል እግዚአብሔር አምላክ ሆይ የተናገርከውን በመንግሥት ውስጥ እውነት የሆነው በሰማይ እውነት የሆነው በምድርም በሕይወታችን በማዕከላችን እውነት እንደሆነ ስለምናምን ቃልን በጌታ በኢየሱስ ክርስቶስ ስም በሕይወታችን ፍሬያማ አድርገው። ይህን ጉባኤ ላንተ ያሳልፍ የሰጠው ስለ ሁሉም ተባረክ በጌታ በኢየሱስ ስም አሜን። እግዚአብሔር ይባርካችሁ። ቁጭ ትላላችሁ። እግዚአብሔር አምላካችንን እናመሰግናለን። ሮሜ ምዕራፍ 8 ከ28 ጀምሮ እስከ 39 ያለውን አንብበናል። አንድ ነገርን ለማለት እፈልጋለሁኝ። የዓመቱ ጥቅስ መሪ ጥቅሳችን በዚህ ሁሉ በወደደን በእርሱ ከአሸናፊዎች እንበልጣለን የሚል ነው። ሮሜ 8 ከ28 ጀምሮ እስከ 39 በክርስትና ትምህርት ወይም ደግሞ ዶክትሪን ውስጥ እጅግ አስፈላጊና ጠቃሚ የሆነ ክፍል ነው። በጣም እጅግ ጠቃሚ የሆነ ክፍል ነው። ክፍሉን ባለመረዳትም ብዙ የሐሰት ትምህርቶች በዚህ ክፍል ትምህርት ተሰጥተዋል። በኢትዮጵያ ውስጥ ባለፈው ዓመት ክፍለ ሀገር ትልቅ ኮንፈረንስ ነበር፣ አገለግል ነበርና መሪዎች ስልጠና ላይ
ሰባቱ የመስቀሉ ቃል ወይም ደግሞ the voice of the cross, the seven voice of the cross የምለውን ጌታ ኢየሱስ መስቀል ላይ ተናገራቸው ሰባት ድምጾች ወይም ሰባት ቃላቶች ወርዶች ነበሩና የመጨረሻው እሱን በዚህ ቸርች አንድ ጊዜ ተናግሬያለሁና ያንን ከተናገርኩ በኋላ ሰባተኛው የመጨረሻ ሰባተኛው ተፈጸመ የሚል ዮሐንስ ወንጌል 19:30 ላይ ስናገር አንዱ አገልጋይ ወደኔ እጁን አነሳ። እኔ አላቅም ባክግራውንዱ ለምን እንዳነሳ። እጁን ወደኔ አነሳና ብዙ ችግር ውስጥ ገብተናል አለኝ። ምንድነው ችግሩ አልኩት። መጨረሻ ነው ይሄን ነገሩን የማውቀውና በጅማ ዩኒቨርሲቲ ተማሪዎች በዩኒቨርሲቲ ተማሪዎች ጅማ ላይ ብዙ የተለያዩ ትምህርቶችን ከቃሉ ፈቀቅ ያሉ ትምህርቶችን ለካ ሲሰጡ ቆይተዋል። ሜዲካል ዶክተሮች ሆነው የወጡ አሉ። የተለያየ ቦታ ትላልቅ ስልጠናን አግኝተው የወጡ እነዚህ አማኞች በሄዱበት ቤተክርስቲያንን ለካ አውከዋል። ወጣቱ ምንድነው የምለው በዛ ትምህርት ላይ እንደነገሩኝ ተፈጸመ ካለ ኢየሱስ ሁሉም ከፈጸመ የፈለከውን በስጋ አድርግ ክርስቶስ ጨርሶታል፣ ምንም ችግር የለም የሚል ትምህርት ለካ በየቸርቹ እየገባ ነው። እና ይሄንን ወገኖቼ ክርስትና የትም እንደፈለክ ኑር ክርስቶስ ፈጽሟል የሚል ትምህርት የለንም አይልም መጽሐፍ ቅዱስ። በፍጹም ሰዎች ካልተረዱ የእግዚአብሔርን ቃል መተርጎም ስለማይችሉ የመሰላቸውን ሊያደርጉ ይችላሉ። ጠላት ደግሞ ጣልቃ እየገባ ነገሮችን ሰውን ወደ ግራ ማጋባት የሚያመጣ ስለሆነ ብዙ ሰዎች በተለይ ሮሜ 8:28 ጀምሮ እስከ መጨረሻ ያለውን በተለይ በአዲስ ኪዳን ለብዙ ሰዎች ግራ መጋባት ምክንያት ሆነዋል። የድልም ቃል ነው። አስዋላስ ደግሞ ሰዎች በትክክል ካላወቁ ደግሞ ያ ቃል በጣም አደገኛም ነው። ምክንያቱም ይሄንን በመልበት ጊዜ ለምሳሌ በጆን ካልቪን እና በአርሜኒያን መካከል የነበረው ክርክር ጆን ካልቪን ማለት ካልቪኒዝም የሚል ትምህርት የመጨረሻ ብዙ አብያተ ክርስቲያናት ኢቫንጀሊካል ቸርች የተቃወሙት ክርስቶስ የሞተው ለተመረጡ ብቻ ነው የሚል ትምህርት ነው። አርሜኒያኖች ይህንን ተቃወሙ። ካልቪኒስት ደግሞ ሊሚትድ ነው፣ ሞቱ ለተመረጡ ብቻ ነው። ምክንያቱም በዚህ ጥቅስ ላይ ካነበብናቸው አንድ ነገር እናያለን። ለምሳሌ ፕሪዴስቲኔሽን ወይም ደግሞ እግዚአብሔር የወሰነው የሚባል አለ። ወሰነ እግዚአብሔር የሚለው እግዚአብሔር የወሰነው ውሳኔ ዲክሪ ያደረገው ልጁን እንድንመስል ገና ሳንወለድ ገና ጌታንም ሳናገኝ ስለ እያንዳንዳችን ዲክሪ አድርጎታል፣ ወስኗል የሚል ትምህርት አለች። ይህንም ሰዎች በሚገባ አንደርስታንድ ካላደረጉ ብዙ ሰዎችን ወደ ሌላ ነገር የሚስብ ነው፣ ወደ ሌላ ነገር የሚስብ ነው። ስለዚህ መጽሐፍ ቅዱስ በፍጹም ግራ የሚያጋባ አይደለም። መጽሐፍ ቅዱስ ኮምፕሊኬትድም አይደለም። መጽሐፍ ቅዱስ ለተማሩም መንፈስ ቅዱስ እንደ ደረጃቸው አጀንዳ ወደ እነሱ ያመጣል። ላልተማሩም በደረጃቸው መንፈስ ቅዱስ ሐሳቡ ወደ እነሱ በማምጣት ሰዎችን ወደ ድነት፣ ወደ መዳን፣ ወደ ሰልቬሽን፣ ወደ እድገት የሚያመጣ እንጂ ግራ የሚያጋባ አይደለም መጽሐፍ ቅዱስ። ነገር ግን ትርጉሙን ካለመረዳት የተነሳ ሰዎች ግራ ሲጋቡ ብዙ እናያለን። ስለዚህ ሆሴ ላይ ሕዝቤ እውቀት ከማጣቱ የተነሳ ጠፍተዋል እግዚአብሔር ያለበትም ለዚህ ነው። እውቀት ማጣት ያጠፋል፣ ብዙ ነገር ያደርጋል። እንግዲህ አማኝ ሁሉ በዚህ ጥቅስ ላይ እንድንመለከት የሚፈልገው የድል ሕይወት እንድንኖር ቪክቶሪየስ ላይፍ እንድንኖር ይህ ፍጹም የእግዚአብሔር ፈቃድ ነው። በፍጹም የተሸነፈ ሕይወት እንድንኖር እግዚአብሔር አይፈልግም። ቪክቶሪየስ ላይፍ የድል ሕይወት እንድንኖር መጽሐፍ ቅዱስ ደጋግሞ ያስተምረናል። ስለዚህ በዚህ በቃሉ እንደምንመለከት
የድል ሕይወት እንድንኖር ነገሮቹን እግዚአብሔር የተናገረውን ተረድተን ሐሳቡ ጋር ወክ ስናደርግ በትክክል የእግዚአብሔር ቃል ይሰራል። የድል ሕይወት ማለት ሁሉም ነገር አልጋ በአልጋ ይሆናል፣ ፈተናም የለም ወይም ደግሞ የሚፈትነን የለም ማለት አይደለም። ልባችን በተጠበቀ ቁጥር ውጫችን የተለያየ ነገር ውጊያ ቢያጋጥመንም የውስጥ ሰው እስከተጠበቀ ድረስ you can live victorious life የድል ሕይወት መኖር ይቻላል። አሁን ትልቁ ችግር ምንድነው? ሰዎች ስለ የድል ሕይወት ስናነሳ በእኛ ዘመን በቃ ሙሉ በሙሉ ሁሉም የኛ ቆንጆ መኪና፣ ቆንጆ ቤት፣ ፍጹም ጤንነት ምንም ሳይነካን ምንም ፈተና ሳይኖረን የምንኖር አይነት አድርጎ ነው የወሰደው። አይደለም። እንፈተናለን። በፈተና ውስጥ ግን በኃይልና በድል የሚያወጣን ጌታ በውስጣችን አለ። የተለያዩ ነገሮች ይመጣሉ መንገዳችን ላይ። ነገር ግን እግዚአብሔር ያየልንን ሳንጨርስ በምንም አይነት አንሄድም። ስለዚህ ያንን መረዳት አንገታችን ቀና አድርገን ጌታን እንድናመልክ ያደርገናል። ክብር ሁሉ ለጌታ ለእግዚአብሔር ይሁን። ጌታ ኢየሱስ ክርስቶስ ጠላቶቻችንን አሸንፎ በአብ ቀኝ ተቀምጧል። መንፈስ ቅዱስ በእኛ ውስጥ አለ። ቃሉ በእጃችን አለ። እነዚህ ሶስቱ የክርስቶስ በአብ ቀኝ መሆን፣ የመንፈስ ቅዱስ አማኝ ውስጥ ማደር፣ ቤተ መቅደሱ እኛ ማድረጉ፣ ቅዱስ ቃሉ በእጃችን መኖሩ፣ እነዚህ ነገሮች ሶስቱንም ከተረዳን ያለምንም ጥያቄ you can live victorious life እግዚአብሔር የተናገረውን ነው የሚያደርግ። እኔ ውሽ ያደረኩትን አይደለም፣ እናንተ ውሽ ያደረጋችሁትን ወይም ደግሞ የተመኛችሁትን አይደለም። ስለዚህ በመጽሐፍ ቅዱስ እይታ በመጽሐፍ ቅዱስ መሰረት በዚህ እግዚአብሔር ቃል የምንን ነገሮች አሉ። ለምሳሌ መንፈስ ቅዱስ ኃይል ይሰጣል፣ ያበረታል፣ ደፋር ያደርጋል። በሰይጣን ጥላ በሞት ጥላ መካከል እንኳን ቆመ እንድታውጅ ያደርጋል። በሞት ጥላ መካከል እንኳን ቢሄድ አንተ ከኔ ጋር ነህና ክፉን አልፈራም ብሎ ዳዊት እንዳወጀ እንድታውጅ ያደርጋል። አንበሳ ጉድጓድ ውስጥ ገብቶ ጌታ አንተ ጌታ ነህ በሚል ታላቅነቱን እያወጀ አንበሳ አልበላው። እሳት ውስጥ እየገቡ የእሳቱን ኃይል የሚያጠፋ ጌታ ስላመኑ ያለምንም ነገር እጅ አልሰጡም። ሁኔታዎችን አልከለከለም፣ እነሱን ግን ከሞት ከለከላቸው። ለዚህ እግዚአብሔር ለዘላለም ለሚባረክ። እግዚአብሔር የድል ሕይወት እንድንኖር 2026 ይፈልጋል። የቀረው ዘመናችን በድል እንድንኖር በእምነት ተሞልተን የፈለገ ነገር ቢሆን የጌታን ማንነት ከኔ ሕይወት ሊያነሳ ብንሄድ ከዚህ ምድር እሱም ድል ነው።
በእኛ እውቀትና ምርጫ የተመሰረተ አይደለም ክርስትና ወይም ደግሞ ድነታችን በእኛ ምርጫ አይደለም ወይም ደግሞ it's not really የኛ ability ወይም ደግሞ ችሎታ የኛ ብቃትም አይደለም የዳንበት አይገባንም ነገር ግን መጽሐፍ ቅዱስ የምናገረውን በእያንዳንዱ በሚታውበት ጊዜ እግዚአብሔር predestined ወይም ደግሞ አስቀድሞ የወሰነ ነገር አለ ይለናል አሁን እዚህ ላይ ነው አንድ ነገር ለመናገር የሚፈልግ ወደ ድል ከመምጣታችን በፊት I think ይህንን ጥቅስ መረዳት መልካም ይመስለኛል ብዙ ሰዎች በዚህ ብዙ ችግር ውስጥ ስለገቡ ለምሳሌ በዚህ ጥቅስ ላይ ካያችሁ የእግዚአብሔር ዕውቀትና የእግዚአብሔር ውሳኔ ከመዳናችን ያለፈ ነው የእግዚአብሔር ዕውቀት foreknowledge እንደገና ደግሞ ውሳኔው predestination ያደረገን ከደህንነታችን ፊት የመጣ ነው ይሄንን ካልተረዳን አሁንም ምን ይሆናል መሰላችሁ እግዚአብሔር አንዳንዱን ለሕይወት predestined ወይም ደግሞ ወስኖ አንዳንዱን ለጥፋት ለፍርድ ለዘላለም ሞት አደረገ የሚሉ ሰዎች ስላሉ መጽሐፍ ቅዱስ ይሄንንም በምንም አይነት አፕሮቭ አድርገው ኢየሱስ ክርስቶስ የመጣው የጠፋውን ምን ለማድረግ ለመፈለግ ከዛስ ለማዳን ፈልጎ ሊያድን የመጣው ስለዚህ እግዚአብሔር አንዳንዱን ለሕይወት መርጦ አንዳንዱን ደግሞ ለሞት አልመረጠም አንድ ነገር ግን ተረዱ እግዚአብሔር አስቀድሞ የሚለው ፎርኖሎጂ ወይም ደግሞ ነገሮቹ ሀፕን ከመሆናቸው በፊት ዕውቀቱ አለ ዕውቀት አለው ያውቃል ምንም ከመሆኑ በፊት ፎርኖሎጂ ወይም ደግሞ አስቀድሞ ያወቀው ነገር አለ ከዛ በኋላ ይሄንን ስትመለከቱ ካወቀ በኋላ ደግሞ ዓላማው የልጁን መልክ እንዲመስሉ አስቀድሞ ደግሞ የወሰናቸው አሉ ይላል አማኝም በሙሉ የሚያሳይ ነው በትክክል ከዳንክ በትክክል ሰልቬሽን ያላችሁ ጎላችሁ ኢየሱስ ክርስቶስን እንድትመስሉ ነው መድረሻችሁ እግዚአብሔር ይህንን ይፈልጋል ከዚህ የተነሳ መጽሐፉ ሲናገር ጌታችን መድኃኒታችን ኢየሱስ ክርስቶስ በኩር ነው በትንሣኤ በኩር ነው የማርያም በኩር ልጇም ነው መጽሐፍ ቅዱስ እንደሚነግረን እንደገና ደግሞ ከቀዳሜም ነው ከፍጥረት ሁሉ ላይ በኩር ነው በዚህ ቦታ ላይ ስንመለከት ግን ወንድማችን እንደመሆኑ አምላካችን ነው ጌታችን ነው አዳኛችን ነው እንደዚሁም ደግሞ ታላቅ ወንድማችን ነው ኢየሱስ እሱ የደረሰበትን እንድንደርስ ይፈልጋል ስለዚህ እሱ ኢየሱስ ክርስቶስ በኩር ሆኖ እርሱን እንድንመስል እግዚአብሔር አስቀድሞ ያወቃቸውን እርሱን እንመስል ዘንድ ምን አደረገ predestined አደረገ ወሰነ ይለናል ጌታ ይመስገን ክብር ለጌታው አሁንም ትንሽ ነገር ላሳያችሁ ክርስቶስ እንዴት አድርጎ ሰዎችን እንደሚያድን ባናውቅም ሁሉም ምስጢሩን ባንረዳም ነገር ግን ተመልከቱ ኤፌሶንን በኢየሱስ ክርስቶስ ልጆቹ እንሆን ዘንድ እንደ በጎ ፈቃዱ አስቀድሞ ምን ያደረገ ይላል ወሰነ አሁንም አማኝን ነው በክርስቶስ ውስጥ ላሉት ነው በዓለም ውስጥ ላሉት አይደለም ሰው ወደ ጌታ እንዲመጣ ኦፍ ኮርስ የእግዚአብሔር ኖሌጅ አሁንም ያልዳኑ ሰዎች ውጭ አሉ በጎች እዚህ ያሉኛልና ከዚህ በረት ውጭ ደግሞ ሌሎች አሉ አመጣቸዋለሁ አለ ኢየሱስ ሌሎች በጎች አሉኝ አለ ስለዚህ ያን ሲናገር አባቶቻችንም አልነበሩም እነሱ ተወለዱ አንዳንዶቹ ወደ ጌታ መጡ በእኛ ዘመን እኛ ወደ ጌታ መጣን ያልነበሩ በበረቱ ውስጥ እኔና እናንተ ዛሬ በበረቱ አባላት ሆነን በበረቱ ውስጥ አለ ስለዚህ መጽሐፍ ቅዱስን ስትመለከቱ በኢየሱስ ክርስቶስ ልጆቹ እንድንሆን እንደ በጎ ፈቃዱ አስቀድሞ ወሰነን አለ ጳውሎስ
ሁሉም በፈቃዱ ምክር መሰረት እንደሚሰራው እንደ እርሱ እቅድ አስቀድሞ የተወሰነን እኛ ደግሞ በእርሱ ተመርጠናል። እንግዲህ የእግዚአብሔር ቃል ብዙ ቦታ ላይ በምናይበት ጊዜ በዚህ ሁኔታ ከሄደን አስቀድሞ የወሰናቸውን ጠራቸው፣ የጠራቸውን አጸደቃቸው፣ ያጸደቃቸውን አከበራቸው ይላል። በዚህ ጥቅስ ላይ አንድ ነገር የተረዳሁትን ልንገራችሁ። ወደ ጠቅላላ ሐሳቡ ለመምጣት የእግዚአብሔር ዕውቀት ይቀድማል። ውሳኔው ወይም ደግሞ ፕሪደንስንድ ማድረጉ ይቀጥላል። ከዛ የሚመጣው ጥሪ ነው። ጥሪ ደግሞ ምንጊዜም ጌታ ስለጠራችሁ በቤቱ አላችሁ እንጂ ወንጌል ሰባኪው ብቻ ስለተናገረ አልዳናችሁ። ጥሪውና የወንጌል ስብከት አብሮ በሚሆንበት ጊዜ መንፈስ ቅዱስ ኮንቪክት ሰዎችን ሲያደርግ ያ ጥሪ በሰው ሕይወት ላይ ቦታ ሲይዝ እግዚአብሔር የሚሰራውን ነገር እንመለከታለን። ጠራቸው። እነዚህ ሶስት ነገሮችን ትንሽ ትኩረት አድርገን እንድናይ ይፈልጋለሁ። የሚገርም ነገር መጽሐፉ እንዲህ ይላል። በእርሱ በኩል ሮሜ 1:5-8 ላይ ሮሜ 1:5-6 በእርሱ ማለት ተውላጤ ስም በክርስቶስ በኩል ስለ ስሙ ከአሕዛብ ሁሉ መካከል ሰዎችን በእምነት አማካይነት ወደሚገኘው መታዘዝ ለመጥራት ጸጋንና ሐዋርያነትን ተቀበልን ካለ በኋላ እናንተ ራሳችሁ ለኢየሱስ ክርስቶስ እንዲሆኑ ከተጠሩት መካከል ናችሁ አለ። ለሮሜ ሰዎች ከተጠሩት መካከል ናችሁ አለ። ጥሪ እውቀቱ አለ፣ ውሳኔው አለ። ይሄ እግዚአብሔር ያወቀው መቼ ነው ቢባል በሌላ ቦታ ስትመለከቱ ዩኒቨርሱን ከመፈጠሩ በፊት ዓለምም ከመምጣቷ በፊት አስቀድሞ እግዚአብሔር ያወቀ ነገር አለ። እንደገና የወሰነ ነገር አለ። ጥሪው ፓስቴንስ ወይም ደግሞ ኃላፊ ጊዜ ነው። ካያችሁ ቢንግ ኮልድ ነው ምለው ኃላፊ ጊዜና አሁንም እየተካሄደ ያለም ጭምር ነው። ስለዚህ በዚህ ጥቅስ ላይ እንደምንረዳው እግዚአብሔር በዛ ዕውቀቱ ላይ ሆኖ ያደረገው ነገር ቢኖር ምንድነው? ልጁን የሚመስሉ ሰዎችን አየና እሱ ጠራቸው ይለናል። ተጠራን። እኛ አይገባንም። ወይም አንድ ቦታ አንዱ ሲመሰክር ብዙ ጊዜ ወንጌል ተነግሮን የሆነ አንዳንዶቻችሁ ከቤተሰብ ሰምታችሁ የዳናችሁ ልትኖሩ ትችላላችሁ። አንዳንዶቻችን ደግሞ ቤተሰብም ወንጌልን አያውቁም። ቤታችን ለወንጌል ዝግ ነበር። ጣዖት የምናመልክ ነበር። ወንጌል ግን የሆነ ቦታ ጌታ አየና ጠራን። ሲጠራን ያደረገው ነገር ቢኖር ክብር ለጌታ አይቶ ሲጠራን ዓላማውና ዘላለማዊ ዕቅዱን እንድታዩት ነው። በቤቱ ያላችሁ ድንገተኛ አይደለም። ጥሪያችሁ ድንገተኛ አይደለም። እንዳንፈራም ያደርጋል። ይህንን ስንረዳ ሰይጣን የፈለገ ይበል፣ ሐኪሞችም የተለያየ ኒውስ ያምጡ፣ እንዲህ ሊሆን ነው ይበሉ፣ ብዙ ነገር ይሆን፣ በምንም አይነት እግዚአብሔር በድንገት በእናንተ ሕይወት የሚሰራ ነገር የለም። አስቀድሞ ያየው የወሰነው፣ ከዛ በኋላ ጥሪው የወንጌል ጥሪ ወደኛ ላከልን። ክብር ለጌታ ለአምላካችን ይሁን። እግዚአብሔር ለዘላለም ይባረክ። ከጠራ በኋላ ምን አደረገ? እንዳልኳችሁ አስቀድሞ የሆነ ነገር ነው። የሆነ ጊዜ ታይሙን ጠብቆ ይሆን እንጂ በእግዚአብሔር አእምሮና በእግዚአብሔር እቅድ ውስጥ ግን አስቀድሞ የሆነ ጉዳይ ነው።
አስቀድሞ የሆነ ነገር ነው። በታይሙ ግን ጊዜው ሲመጣ ግን ወደ ብርሃን እንዲወጣ አደረገው። ክብር ለአምላካችን ይሁን። ከጠራ በኋላ ዝም ብሎ ሜዳ ላይ አልተወን፣ አጸደቃቸው ነው። being justified past tense ነው። እሱ being justified past tense ነው። ሆኗል፣ እንደገናም ደግሞ እየሆነም ነው። ጃስቲፊኬሽን በኢየሱስ ክርስቶስ በሆነው ቤዛነት እንዲያው በጸጋው ይጸድቃሉ ይላል ሮሜ 3 ቁጥር 24 ላይ። ጃስቲፊኬሽን ከጥሪ ይቀጥላል። እግዚአብሔር ሲጠራ በወንጌል ምንድነው የሚያደርገው? ወዲያው እነዚህ የተጠሩትን ያመኑትን ወንጌል የተቀበሉትን ኢየሱስ ክርስቶስን ወደ ሕይወታቸው በማመን የተቀበሉት የጋበዙትን መንፈስ ቅዱስ ምን አደረገ? አጸደቃቸው፣ ወይም ደግሞ ጀስቲፋይድ አደረጋቸው ነው ማለት። በእግዚአብሔር ፊት you are justified፣ ጸድቃችኋል። እግዚአብሔር ሲመለከታችሁ በሰማይ ዕውቀቱ ያየን፣ በጊዜው የወሰነን፣ ከዛ በኋላ ጠራን፣ ከጠራን በኋላም እንደገና አጸደቀን ይላል። እግዚአብሔር ለዘላለም ይባረክ። ታዲያ ሰይጣን የት ሆኖ ነው የእግዚአብሔር ፕላን ውስጥ ሆኖ አማኝን ሊያጠፋ የሚችለው? የት ሆኖ ነው? የምን ጉልበት ሲኖረዋል? ይሄ የዘላለም የእግዚአብሔር እቅድ ነው። ዘላለማዊ እቅዱ ነው። ሰው በማከል ነገሩን ሊያበላሽ አይችልም ወይ? እሱ ሌላ ነገር ነው። ነገር ግን ይህንን መረዳት ያለብን ነገር ቢኖር ምንድን ነው? እግዚአብሔር ካጸደቀ በኋላ ምገርም የሚቀጥለው የምትመለከቱት ዘላስ የመጨረሻው አከበራቸው፣ ቢንግ ግሎሪፋይድ። ይሄ አከበረ የምለው ቃሉ እዛ ላይ አስቀምጭ ያለው የክርስቶስን አካል የሚመስል የትንሣኤ አካልን ስለ መልበስ ነው የምናገረው። ግሎሪፋይድ ቦዲ ኦፍ ክራይስት፣ ኢየሱስ የለበሰው ያ ክብር የተሞላበት ባልተከፈተ በር ያለፈ፣ በሩ ሳይከፈት በመካከል የቆመ ግሎሪፋይድ ቦዲ ነው። ያ የከበረ አካል እናንተም ለብሳቸዋል ብሎ ፓስቴንስ ወይም ደግሞ ያለፈ አድርጎ በሕይወታችን ግን በታይሙ እግዚአብሔር በታይሙ አንድ ቀን ያደርጋል። በእግዚአብሔር ቪው ፖይንት በእግዚአብሔር እይታ ግን እኛ ከብረናል። የከበረ አካል ለብሳቸዋል። ክብር ለእግዚአብሔር ይሁን። ኦልሬዲ ዊ አር ግሎሪፋይድ በጌታ አይን። ስለዚህ ፖዚሽን አለ፣ ፕራክቲካል ደግሞ በሕይወታችን የሚሆንበት ጊዜ ይመጣል። እግዚአብሔር ለዘላለም ይባረክ። እንግዲህ እነዚህ ሶስቱ ላይ በመቆም እንደርሳንድ ካደረገን ወይም ደግሞ ከተረዳን እነዚህ ሶስቱን መጠራታችን፣ መጽደቃችንና መክበራችን እነዚህ ሶስቱ ዋስትናን ይሰጠናል። በቤቱ ለመኖር መልካም እንቅልፍ እንድተኛ ያደርግሃል። ስለ ጸለይክ ወይም ደግሞ ስለ በረታ አልኖርክም በእግዚአብሔር ቤት፣ እሱ ራሱ በእጁ ይዞሃል። ያዘው ጌታን በደንብ ያዘው የሚባል አለ አይደለም? ምን ትይዛለህ? እጃችን እኮ ይደክማል። እርሱ እኮ ያዘን፣ እርሱ ያዘን፣ አይለቀንም። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ ለአንድ አምላክ ይሁን። እርሱ በደንብ በብርቱ እጆቹ ያዘን። ከአባቴ እጅ ማንም ልነጥቃቸው አይችልም አለ። የአባቱ እጅ ብርቱ ነው፣ እሱም ደግሞ ከኔ እጅም አለ። የኢየሱስም እጅ ብርቱ ነው። ስለዚህ እናንተ በመለኮት እቅድ እግዚአብሔር በዘላለማዊ እቅዱ አስቦ በቤቱ እንድንኖር ዳግም ልደት የሰጠን ሰዎች ነን። ክብር ለጌታ ለእግዚአብሔር ይሁን። እግዚአብሔር የተመሰገነ ይሁን። ስለዚህ በዘላለም እቅዱ ውስጥ ነው ያለን፣ ዘላለማዊ እቅዱ ውስጥ ነው ያለን። ስለዚህ እግዚአብሔር ይህንን እንዴት ሰራ ብትሉ እንደ በጎ ፈቃዱ አለ እንጂ መልካም ሰው ሆንክ አላለንም። በጎ ፈቃዱ እንዲሁ ወደደን። ክብር ለጌታ ለእግዚአብሔር ይሁን። ይህ መቼ ሆነ ካላችሁ ኢተርኒቲ ፓስ ነው። ሁለት ኢተርኒቲ አለ፣ ሁለት ዘላለም አለ። ኦኬ፣ ያለፈው ዘላለም አለ፣ ፊታችን ያለው ዘላለም አለ። መስቀሉ የሁለቱ መካከለኛ ነው። ክርስቶስ ሞት፣ ብሉይ ኪዳን ፓስ፣
ከክርስቶስ ልደት በፊት የነበረው ያለፈው ዘላለም ነው። እንደገና ደግሞ ፊት ለፊታችን ደግሞ ያለው ዘላለም አለ። ለዚህ ነው አማርኛ ጥሩ ነገር ምን ይላል? ከዘላለም እስከ ዘላለም የሚለው ትክክለኛ ነው። from the eternity past ያለፈው ዘላለም እንደገና ደግሞ የሚመጣው ዘላለም በዛ ውስጥ አማኝ ተረጋግቶ በክርስቶስ አርፏል። እግዚአብሔር ለዘላለም ይባረክ። ለዚህ ነው በፊቱ ቅዱሳንና ነውር አልባ እንድንሆን አለ ዓለም ከመፈጠሩ አስቀድሞ በእርሱ መርጦናልና በፍቅር አለ በእርሱ መረጠናል። እግዚአብሔር ለዘላለም ይባረክ። ስለዚህ የእግዚአብሔርን ቃል እንግዲህ ከዚህ የተነሳ የድል ሕይወት የአሸናፊነት ሕይወት መኖር አማኝ ይችላል። መጽሐፍ ቅዱስ የሚልበት ዋና ምክንያት አስቀድሞ አየን፣ ከዛ ልጁን እንደምንመስል ወሰኖ ፕሪዴስት እንዳደረገን፣ ከዛ በኋላ ጠራን፣ ከዛ በኋላ አጸደቀን፣ ከዛ በኋላ አከበረን። እነዚህ የመለኮት ሥራ ስለሆነ ፍጡር የሆነ አጋንንትና ሰይጣን በምንም አይነት የእግዚአብሔርን አጀንዳ ሊያበላሹ አይችሉም። ስላልቻሉ ነው በቤቱም ያለ። እግዚአብሔር ለዘላለም ይባረክ። በልጆቻችን ላይ በእኛ ላይ ያልተሰራ ሟርት ይመስላችኋል? ብዙ ሟርተኞች ሟርተዋል። ነገር ግን እግዚአብሔር ይባረክ። እግዚአብሔር የጠራቸው እግዚአብሔር ካጸደቀ ማን ነው የሚቃወምን? ስለምን በምንም አይነት የጠላት ሐሳብና አጀንዳ ከግቡ አልደረሰም፣ ለዘላለምም አይደርስም። እግዚአብሔር ያሰበልን ብቻ በሕይወታችን ይሆናል። ይህንን ካሰባችሁ ያለ ስጋት ነው የምትኖር፣ ያለ ፍርሃት ነው የምትኖር። የፈለገ ይሆን እኔ በጌታ እጅ አለሁ። የፈለገ ሟርተኞች ሟርቱ፣ አንተ በጌታ እጅ ተይዘሻል። የፈለገ ነገር ይሆን እግዚአብሔር በሕይወታችን ሊሰራ ያለውን ነገር ሳይሰራ ከዚህ ምድር በድንገት አንሄድም። ምክንያቱም ይህንን ፕሪኖሌጁን፣ ሪዴስቲኔሽኑን፣ ጥሪውን፣ ጽድቁን፣ ክብሩን ኦልሬዲ ፓስቴንስ አድርጎ እንደሰጠን ነው የምናገር። እግዚአብሔር ይመስገን። ዋት አ ብሌሲንግ! እንዴት ድንቅ በረከት ነው! እግዚአብሔር ለዘላለም ይባረክ። ዛሬ መዳናችን አልተጀመረም። ከኢተርኒቲ ፓስ ነው እግዚአብሔር ያየን ከመወለዳችን በፊት ነው ነገሮችን የተመለከተው። ከዛ ተነስቶ ነው የኔና እናንተ ወደ መዳን መምጣት ለእኛ ድንገተኛ ይመስላል? አይደለም። እግዚአብሔር አይቶ አስቦ ወለደን ይላል ያዕቆብ። አስቦበት አቅዶ ወደ ብርሃን አመጣ። አሜን። ጌታ ለዘላለም ይባረክ። እንግዲህ ፍቅሩ ከምንም በላይ ነው። ጥቅሱን ካያችሁ ምንድን ነው የምንለው? እግዚአብሔር ከእኛ ጋር ከሆነ ሊቃወመን ይችላል አለ በአዲሱ ትርጉም። ታዲያ በዚህ ምን እንመልሳለን? እግዚአብሔር ቁጥር 31 ከእኛ ጋር ከሆነ ማን ሊቃወምን ይችላል አለ። ሰይጣን ይቃወመናል። we know that በዙሪያችን ይዞራል፣ እየተቃወመን ይቃወመናል። ግን ሐሳቡ ልንገራችሁ፣ የእሱ ተቃውሞ አጋንንት፣ የጨለማ ኃይላት፣ ሟርተኞች በቅዱሳን ላይ የሚያደርጉት ተቃውሞ አለ፣ ግን ከግቡ አይደርስም። በአንቺ ላይ የተሰራ መሳሪያ አይሰራም አይከናወንም ስላለ መሳሪያው አለ ግን አይሰራም። ክብር ለእግዚአብሔር ይሁን። እየከሸፈ ኮነ ኖር ነው ሲተክስ በእኛ ላይ ሳርፍ ሲተክስ ዓላማ ሲያደርገን ቀሱን ሲወረወር ሳይሰራ በሕይወት አለን እኮ። ስለዚህ እግዚአብሔር የተመሰገነና የተባረከ ይሁን። ማንም ያለ ጌታ ፈቃድ ጸጉራቸው እንኳን አይነቀልም። ስለዚህ ይህንን ዓመት ስለ ድል ሕይወት አስቡ። ጠዋት ተነሱና ድልን አውጁ። ቃሉ ጋር ተስማሙ። እግዚአብሔር ለዘላለም ይባረክ። ቃሉ የሚለውን ይዛችሁ ቆሙ። ጌታ ኢየሱስ በሥጋው ወራት በዚህ ምድር ላይ በተመላለሰበት ጊዜ አንድም ቀን ስጋት ተናግሮ አውቅ።
አንድም ቀን እንዲህ ሊሆን ይችላል በሚል ሽብር ቃል ከአፉ ወጥቶ አያውቅም። ሁልጊዜ ድል ነው ያወጀው። እነ ጳውሎስም ድል ነው ያወጀው። ወንጌል የድል ወንጌል ነው። እግዚአብሔር ለዘላለም ይባረክ። ጨለማን ገፈፈ መንፈስ ቅዱስ መጥቶ ከሰው ሕይወት ላይ። ስለዚህ የብርሃን አምላክ በብርሃን ወደ ልባችን ሲመጣ ምን ጊዜም ያወጀልን ድል ነው። አካል ሊታመም ይችላል። ምድር ላይ ነው ያለን። የወደቀች ዓለም ላይ ያለን። እርግማን ያለበት ቦታ ነው ያለን። አንዳንድ ጊዜ ሁኔታዎች መጥቶ ሊፈታተኑን ይችላሉ። ያ ማለት ግን የድል ሕይወት የለንም ማለት አይደለም። የውስጥ ሰው ከበረታ the inner man strong ከሆነ የፈለገ ነገር ይሁን ውጫዊ ነገር እየረገጥክ በክብር ትመላለሳለህ። ውስጥ ብቻ ጤናማ ይሁን። ውስጥ ብቻ ከጌታ ጋር ይስማማ። እግዚአብሔር ለዘላለም ይባረክ። ጌታን እናመሰግናለን። ለዚህ ነው በወደደን በእርሱ ከአሸናፊዎች እንበልጣለን። ተመልከቱ፣ ዝርዝር አሉ እኮ ሰውን የሚያሸንፉ እዚህ ቦታ የተዘረዘሩ ብዙ ናቸው። ብዙ ሰዎችን አሸንፈዋል። እነዚህ ለብዙ ሰዎች በእግዚአብሔር ቤት ውስጥ እንዳይኖሩ ሽባ አድርጓቸዋል ብዙዎችን። ለምሳሌ ተመልከቱ፣ ክፍሉም እንደገና ባነብ ቁጥር 33 ጀምሮ ቁጥር 32 ለገዛ ልጁ ያልሳሳለች ነገር ግን ለሁላችን አሳልፎ የሰጠው እርሱ ሁሉንም ነገር ከእርሱ ጋር እንደምን በልግስና አይሰጠን ብሎ ይጠይቅና ቀጥሎ 33 እግዚአብሔር የመረጣቸውን የሚከስ ማን ነው? የሚያጸድቅ እግዚአብሔር ነው። ታዲያ የሚኮንን ማን ነው? አይሆንለትም ነው እኮ። የሚኮንን አለ ግን አይሆንለትም። የሞተው እንዲሁም ከሞት የተነሳው በእግዚአብሔር ቀኝ የተቀመጠ ክርስቶስ ኢየሱስ ስለኛ ይማልዳል። አለ ወንድም በአብ ቀኝ፣ አለ ወኪል በአብ ቀኝ፣ አለ ጠላቶቹን አሸንፎ በአባቱ ቀኝ የተቀመጠ አለ። ስለኛ በአብ ቀኝ ያለ ወንድማችን አለ፣ ታላቅ ወንድማችን። ክብር ለጌታ ለአምላካችን ይሁን። ይህ ሲያይ የክርስቶስ በአብ ቀኝ መሆን መጽሐፍ ቅዱስ ለሶስት ነገር ይነናል። ለሶስት ነገር ነው በአብ ቀኝ ያለው። ሊቀ ካህናችን ነው፣ አማላጃችን ነው፣ ጠበቃችን ነው። በዓለም ሳለን እንዳንረታ፣ ይህ ክፉ እንዳያሸንፈን፣ በዓለም ውስጥ የምናልፍበት የእሱም ማንነት ከተረዳን በአብ ቀኝ ሆኖ ክርስቶስ እነዚህ ሶስት ስራዎችን እየሰራ ነው። ጠበቃችን ነው፣ ሊቀ ካህናችን ነው፣ እንደገናም ደግሞ አማላጃችን ነው። ይማልድልናል። እያንዳንዳችሁ በፊቱ 24 አወርስ ትታያላችሁ። በቁልምጫ ስማችሁን እያንዳንዳችሁን ያያቸዋል። የምታልፉበትንም እንደዚህ ነው የሚያየው። ስለዚህ አይ ልጄማ በዚህ አይረታም እያለ ኖ ይላል እዛ ሆኖ። መንፈስ ቅዱስ ደግሞ በውስጣችን ሆኖ ወደ ጽድቅ መንገድ እየመራን እሱ በውስጣችን ሆኖ ይህኛው ነገር በአንተ ላይ እንዳይሰራ በሚል ኃይሉን ይለቅልናል። ቃሉ ደግሞ ምን ያደርጋል? ብርሃን እየሆነ ከመንፈስ ቅዱስ ጋር ሕይወታችንን እያሳደገ ወደ ልጁ ክርስቶስ መልክ እንድናድግ እየጨመረናል። ክብር ለጌታ ለእግዚአብሔር ይሁን። እግዚአብሔርን እናመሰግናለን። ስለዚህ እነዚህ ኃይላት አሉ። መጽሐፍ ቅዱስ አልካደም። ለምሳሌ ተመልከቱ፣ ላነብና ወደ መጨረሻ መጥቻለሁ። ጥያቄን ይጠይቃል። ቁጥር 35 ከክርስቶስ ፍቅር የሚለየን ማን ነው አለ። ከክርስቶስ ፍቅር የሚለየን ማን ነው? ችግር ነው ወይስ ስቃይ ወይስ ስደት ወይስ ረሃብ ወይስ ራቁትነት ወይስ አደጋ ወይስ ሰይፍ ይልና ይህ ስለ አንተ ቀኑን ሙሉ ከሞት ጋር እንጋፈጣለን፣ እንደምታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው ይልና ከዛ በኋላ ለ35 ጥያቄ በዚህ በአዲሱ መደበኛ ትርጉም 37 መጀመሪያ ላይ መልስ ይሰጣል። ከክርስቶስ ፍቅር ማን ሊለየን ይችላል ብሎ የጠየቀው በዚህ አዲሱ መደበኛ ምንም የለም አለ። ምንም የለም።
ከዛ በኋላ ነው ወደ ድል የገባው። ኦኬ ፍቅሩ ይዞናል። ባይ ዘ ወይ የክርስቶስ ፍቅር እኛ ለጌታ ያለን ፍቅር አይደለም፣ እሱ ለኛ ያለው ፍቅር ነው። የክርስቶስ ፍቅር ሲባል እኔና እናንተ ለጌታ ያለን ፍቅር አይደለም። ኖት አት ኦል። የኛ ነገር ውስን ነው። ዛሬ እንወድ ይሆናል፣ ነገ ደግሞ ነገሮቹ ሜቢ በመንገዳችን መጥቶ ገሸት ሲያደርጉ ጀርባ ለጌታ እንሰጥ ይሆናል። ልባችን በሁለት ይከፈላል። እርሱ ግን ሁል ጊዜ 24 ሰዓት 365 ቀናት ከማፀን ከመፈጠራችን በፊት ጀምሮ እንዳየን በዚህ ምድር ጉዞአችን በሙሉ በእጁ ይዞናል። ፍቅሩም በእኛ ላይ በርትቷል። ጌታ ለዘላለም ዓለም ይባረክ። ስለዚህ ከዛ ፍቅር ማንም ሊያወጣ አይችልም። እግዚአብሔር ይባረክ። ክብር ለአምላካችን ለእግዚአብሔር ይሆንለት። ክብር ለጌታ ይሁን። ኖ ዋን አለ ከተወደድክ በጌታ ከነድካሜ ከነጉድለቴ ጌታ እግዚአብሔር በዘላለማዊ ዕቅዱ አይቶ ወስኖ ጠርቶ አጽድቆ አክብሮ በፊቱ ካየ በፍቅሩ ተይዘሃል። ያ ደግሞ አይለወጥም፣ ጊዜያዊ አይደለም፣ ሁል ጊዜ ፐርማነንት ነው፣ ቋሚ ነው። እግዚአብሔር ለዘላለም ይባረክ። ከዛ በኋላ አንድ ሌላ የሚቀጥል ጥያቄ ይጠይቃል። ይህንን ላነብና ወደ መጨረሻ እንመጣለን። ምንም የለም አይደለም። ቁጥር 37 በዚህ ሁሉ ማለት ከላይ ተዘረዘሩ በዚህ ሁሉ በእርሱ ከአሸናፊዎች እንበልጣለን ይልና ቁጥር 38 ይህን ተረድቻለሁ። ሞት ይሁን ሕይወት፣ መላእክትም ይሆኑ አጋንንት፣ ያለውም ይሁን የሚመጣው፣ ወይም ማንኛውም ኃይል፣ ከፍታም ይሁን ጥልቀት፣ ወይም የትኛውም ፍጥረት በጌታችን ኢየሱስ ክርስቶስ ካለው ከእግዚአብሔር ፍቅር አሁንም መልሶ ሊለየን አይችልም። ጌታ ይመስገን። ይህም እኛ ለእሱ ያለን ፍቅር አይደለም፣ እሱ ለእኛ ያለው ፍቅር ነው። ከዛ ምንም አይችልም ማለት። ስለዚህ ነው ወገኖቼ ፍጻሜያችን ክብር ነው። ግሎሪፋይድ ቦዲ ነው የምንለብሰው፣ የከበረ አካል ነው የምንለብሰው። በዚህ ምድር ላይ ሳለን ከጌታ ጋር ታርቀን በእርቅ እየተመላለሰን አት ኤንድ ኦልሬዲ በእግዚአብሔር ዘንድ ከብራቸዋል ብሎ እንዲህ ቢጠራንም አንድ ቀን ግን ፕራክቲካሊ ይህ ደካማ አካል ለድካም የተጋለጠ፣ ለበሽታ የተጋለጠ፣ ለፈተና የተጋለጠ አካል እንደ እባብ አውልቀን እባብ ቆዳውን ያወልቃል። እንደዛ አውልቀን ያንን የከበረ አካል እንለብሳል። ኦልሬዲ በጌታ ዘንድ እንደለበስን ብታይም ፕራክቲካሊ ግን አልለበስንም። ግን ፊት ለፊታችን ክብር አለ። ለዚህ ነው እግዚአብሔር ለዘላለም ዓለም ይባረክ። ይህንን ዓመት በወደደኝ በእርሱ ከአሸናፊዎች ይበልጣል ብላችሁ ፈርስት ፐርሰን በስማችሁን አስገብታችሁ ስትነሱ እያወጃችሁ ተነሱ። በወደደኝ ከአሸናፊዎች ይበልጣለሁ እያላችሁ ኢየሱስ ክርስቶስ በፍቅሩ ስለያዘን ስለወደደን ማንም ኃይል ሊያሸንፍን ስለማይችል በዚህ መንፈስ ዓመቱን ጀምረናል። እግዚአብሔር ይባርካችሁ። የተለያየ ፈተና ቢመጣ በወደደኝ በእርሱ በክርስቶስ ከአሸናፊዎች ይበልጣል። የተለያየ ነገር እጦት ይሆን ህመም ይሆን whatever it is አውጆ። የሚገርማቸው it's not about ሳይኮሎጂ ጉዳይ አይደለም፣ መጽሐፍ ቅዱስ ጉዳይ ነው፣ የእምነት ጉዳይ ነው። እምነት ከምን ይመጣል? መስማትስ ከእግዚአብሔር ቃል። እምነት እንዲመጣ ከፈለጋችሁ አውጆ። ድካምን ከማውራት በልጆቻችን ላይ ሌላ ነገር ከመናገር let's proclaim የእግዚአብሔርን ታላቅነት በቤታችሁ አውጁ። በባሎቻችሁ እናንተ እህቶች አውጁ። እኛ ባሎች በእህቶቻችን ይህንን ድል እናውጅ። በልጆቻችን በቤተ ክርስቲያኒቷ ላይ ይህን ድል እናውጃለን። ዓመቱ የድል ዓመት ነው። ሃሌሉያ! የድል ዓመት ነው። ክብር ለእግዚአብሔር ለአምላካችን ነው። የድል ዓመት ነው። በድል እንወጣለን፣ በድል እንገባለን፣ ብዙ ምርኮ እንሰበስባለን። እግዚአብሔር ለዘላለም ይባረክ። እንነሳና እንጸልያለን። አሜን። ጌታ ይባረክ። እግዚአብሔር ይመስገን። ክብር ለጌታ ለእግዚአብሔር ይሆን። ሃሌሉያ! ሕይወት የሰጠን
እኛ ይዘነው አልቆምንም፣ ይዞን አቆመን። እንጸልያለን፣ ይደግ ይለናል። ቃሉን እናጠናለን፣ የእግዚአብሔር ቃል ይሙላብ ይለናል፣ ይቀርጸናል። ዘላለማዊ ቅዱስ ግን ኦልሬዲ ስላስገባን ፍጻሜያችንን አውጆልናል። እግዚአብሔር ይመስገን። ጌታ እግዚአብሔር ሆይ አመሰግንሃለሁ። በዚህ ቀን ክብር ስለሚገባ ክብር ላንተ እንሰጣለን። እግዚአብሔር አምላክ ሆይ በልጅ በጌታ በኢየሱስ ክርስቶስ ስም ምስጋና ላንተ ይሁን፣ ክብር ላንተ ይሁን። ይህ ጉባኤ ባንተ ተጠራ፣ ይህ ጉባኤ ባንተ የጸደቀ፣ ይህ ጉባኤ ባንተ የከበረ ጉባኤ ነው። በሕይወቱ ይህ ቃል ይፈጸም፣ በሕይወቱ ይህ ቃል ቦታ እንዲይዝ እግዚአብሔር አምላክ ሆይ ይህን ጉባኤ ላንተ አሳልፌ ሰጠው። እንደ ቃል ይሆንልን፣ እንደ ሰማን ይሆንልን። እግዚአብሔር የዘላለም አባቱ በጌታ በኢየሱስ ስም እኔ ለምንሃለሁ። የውድቀት ዘመን፣ የድካም ዘመን፣ የጉድለት ዘመን፣ ሽንፈትን የማወጅ ዘመን በጌታ በኢየሱስ ክርስቶስ ስም ካለፈው ዓመት ጋር አልፏል። አሁን ግን በአሸናፊነት በልቀት መንፈስ ይህንን ዓመት ጀምረናል። በኢየሱስ ስም ሰይጣን የሰራውን አናውጅም። በኢየሱስ ስም ጠላት የሚናገረውን አናውጅም። ስጋችን የሚለንን አናውጅም። ዓለም የምትለንን አይደለም። ቃል ባለን መንፈስ በመለን በተጻፈው ቃል ላይ ቆመን ድል እናውጃለን። ከዘላለም እስከ ዘላለም ክብር የሚገባ ጌታ ክብርን በዚህ ጉባኤ በዚህ ሕዝብ አንተ ያስቀምጣልና ያ ክብር በኢየሱስ ክርስቶስ ስም እግዚአብሔር አምላክ ሕዝብን ከሙላት ወደ ሙላት ያሻግር ዘንድ ለመነን። እጸልያለሁ፣ ለሕመም እጸልያለሁ። በሽታ እንድነቀል እናዛለን። እመኑ ከኔ ጋር ባላችሁበት እጆቻችሁን በአካላችሁ ላይ ኃይልን የሚሰጥ ድል የሚሰጥ አሸናፊነትን የሚሰጥ ኦልሬዲ የቃሉ ስልጣን ታውጆልናል። እርሱ ውስጥ በእርሱ በራሳችን አለን በኢየሱስ ሞትን ድል ያደረገው ዲያብሎስን ያሳፈረ ማንኛውም የጠላትን ተጽዕኖ ሰብሮ ከመቃብር የተነሳ ኢየሱስ በእኔና በእናንተ ውስጥ አለ፣ እኛም በእርሱ ውስጥ አለን። ከዚህም የተነሳ በጌታ በኢየሱስም በታላቅ ስሙ በከበረው ስሙ በሽታን እኔ እገሥጻለሁ። ደዌና በሽታ ከዚህ ጉባኤ ላይ ይነሳ፣ የጨለማ ኃይል ይመታ። በ2026 ሽባ የሚያደርገን ኃይል እንዳይሰራ በጌታ በኢየሱስ ክርስቶስ ስም ዛሬ ጉልበቱን እንሰብራለን። በጌታ በኢየሱስ ስም ኃይሉን እንሰብራለን። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ እንደተባለ እግዚአብሔር አምላክ ሆይ ሕዝብ በድል እንዲወጣ፣ ሕዝብ በድል እንዲገባ፣ ጤንነቱ እንዲፈወስ፣ አእምሮ እንዲፈወስ፣ ስሜቱ እንዲፈወስ፣ መንፈሱ እንዲፈወስ በጌታ በኢየሱስ ክርስቶስ ሕይወትን አውጃለሁ። እግዚአብሔር ሆይ በምላስ አፍ ላይ በምላስ ኃይል ላይ የሕይወትና የሞት ኃይል እንዳለ ይናገራል። የሚወዷትም ፍሬውን ይበላሉ ይላል። ሕይወትን እናውጃለን በጌታ በኢየሱስ ስም። ጤንነትን እናውጃለን በኢየሱስ ስም። ጉድለት ከሕዝብ ይነሳ በጌታ በኢየሱስ ስም። ይህ ዓመት የሙላት ዘመን ይሆነልን፣ የድል ዘመን ይሆነልን። እንደ ቃል እግዚአብሔር አምላክ ሆይ እጦት ከቤት ይውጣ፣ እጦት ከቤት ይወገድ። እግዚአብሔር ሽባነት ይነሳ ከሕዝብ ላይ። ሕዝብ አንገቱን ቀና አድርጎ በክብር ይመላለስ። ኢን ዘ ኔም ኦፍ ጂሰስ በኢየሱስ ክርስቶስ ስም እንድናነግስ የሚያደርግ በኢየሱስ ስም ይነቀል። እንደ ማይቲ ኔም ኦፍ ጂሰስ የተነቀለው ከልጆቻችን ላይ ይነቀል፣ ከትውልዱ ላይ ይነቀል። ድል ይታወጃል በዚህ ቤተ ክርስቲያን። ውድቀትና ውጅም ድል መንሳቱን ኢየሱስ ክርስቶስ የበላይነቱን እናውጃለን። እግዚአብሔር ሆይ ስሚ ከዘላለም እስከ ዘላለም ይባረክ። የታመሙ ሁሉ ይፈወሱ። ምልክት አድርግ፣ ተአምራት አድርግ። እግዚአብሔር በሰጠን ዘመን አጀንዳን ዘላለማዊ ሐሳብን አገልግለን እንጂ በፍጹም እንድታሰርም በኢየሱስ ክርስቶስ ስም ያንተ ኃይል በዚህ ጉባኤ ማዕከል በሙላት ይመላለስ። ዓመታችን የክብር ዓመት ይሁንልን። ዓመታችን የልቀት ዓመት ይሁንልን። ሕዝብ እግዚአብሔር አምላክ ተጽዕኖ ፈጣሪ ይሁን።
ሞገስ በሕዝብ ላይ ይሆን። በሥራ ቦታ ተወዳጅነትን ሞገስን አልብሶ ሕዝብ የሚሠራው ሁሉ ይከናወንለት፣ ያማረ ይሆንለት። በአሰሪዎቹ ፊት እግዚአብሔር ሞገሳም ይሁን። ሕዝብ ያንተን ሥራ ይሠራል። አገልጋዮች ባሪያዎችን በሚያደርጉት ነገር ሁሉ እግዚአብሔር አምላክ ሞገስን አልብሳቸው። ሞገስ ሕዝብን በጌታ በኢየሱስም እንደ ካባ እግዚአብሔር እንዲሸፍነው ለመንኩ። ሊደሮቻቸው፣ መናጀሮቻቸው፣ ሱፐርቫይዘሩ፣ ኦነሮቹ የሚሰሩላቸው ሁሉ ሲያዩ እግዚአብሔር የሰማይ በእስጢፋኖስ ላይ የታየው የመላእክት መልክ አይቶ እግዚአብሔር አምላክ እሱም በክብር እንዲቆም ያደረገ በኢየሱስም የሚያንጸባርቅ የሰማይ ክብር ሕዝብ ላይ ካባ ሆኖ እንዲደርባቸው ጸለይኩ። እናመሰግናለን፣ እናከብርሃለን። ክብር ላንተ ይሆን። ትውልዱን ላንተ ሰጠን፣ ልጆቹን ላንተ ሰጠን፣ ሕፃናቱን ላንተ ሰጠን። እግዚአብሔር አምላክ ክርስቶስ ሊመለስ ባለበት በዚህ በመጨረሻ ዘመን ሕዝብን በክብር ሙላ፣ በእሳት ሙላ፣ በቦልድነስ ሙላ፣ በቃል እውቀት ሙላ፣ በመንፈስ ሙላ። እግዚአብሔር አምላክ ሆይ ኃይል ይስራ በማዕከላችን እንደ ማይቲ ኔም ኦፍ ጂሰስ። ከተማችንን የሚገለባበት የእግዚአብሔር ክብር በማዕከላችን እግዚአብሔር ሆይ ብቅ እንድል ለመን። ጌታ ሆይ ይህ ዓመት ባንተ ክብር ጀምረናል። ይህን ዓመት ባንተ ድል አድራጊነት በአሸናፊነት ይጀምረናል። እግዚአብሔር አምላክ ሆይ በኢየሱስ ክርስቶስ ስም በምድር ዘመናችን ሁሉ ያህል ከኛ ጋር ስለሚሄድ እናመሰግናለን። የደከሙ በሙሉ ይበርቱ። እግዚአብሔር ሆይ ስሜ ከፍ ከፍ ይበል። እናመሰግናለን፣ እናከብረሃለን። ምስጋና ላንተ ይሆን። የጸሎት መሠዊያዎቻችን ይታደሱልን። በየጓዳችን ሕዝብ አንተን ይፈልግ። መንፈስ ቅዱስ ጋር ወክ ያደርግ። የእግዚአብሔር መንፈስ ሕዝብን በጓዳ ውስጥ ተገናኘው። ቃል ይብራለት በየጓዳው የጽድቅ ሕይወት እንዲኖር እርዳው። እግዚአብሔር ሆይ ላንተን ጉባኤ ራስንም ሰጠው። እናመሰግናለን። ስንፍናችንን ይቅር በለን። ያለፈው ድካማችንን ይቅር በለን። እንደሚገባ ያልኖርንባቸውን ዘመናት ይቅር በለን። አሁን ግን ያንተን ታላቅነት እያወጀን በፊት እንበረከካለን። አንተም በየጓዳችን እግዚአብሔር አምላኮ እያነቃቃን አንድ ላይ ስንገናኝ እሳት ይቦግ ብሎ እንድታይ በኢየሱስ ስም አጋንንት በእኛ መካከል መቆም በመንገድ ላይ እንኳን ማለፍ እስኪያቅተው ድረስ እሳት በዚህ ቸርች ስለሚቀጣጠል እኔ አመሰግናለሁ። ክብር ላንተ ይሁን። ስሜ ለዘላለም ይባረክ። እናምናለን በጸሎት ሕዝቢ በበረታ ቁጥር፣ ለቃሊ በተሰጠ ቁጥር፣ ለጽድቅ ሕይወት በተሰጠ ቁጥር ኃይል ከኛ አልፎ ብዙዎች ነፃ እንደሚያወጣ እናምናለን። ስለዚህ እናመሰግናለን ስለምታደርግ ጌታ ሆይ ቀሪ ቀናችንን ላንተ ሰጠን። የቀረው ጊዜያችንን ላንተ ሰጠን። ጉባኤውን ሁሉ ላንተ ሰጠን። እግዚአብሔር ሆይ ሳምንታችን፣ ወራችን፣ የቀሪ ዘመናችን በሙሉ ላንተ ሰጠን። እናመሰግናለን፣ እናከብርሃለን። እግዚአብሔር ሆይ ስሜ ይባረክ። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ ለአንድ አምላክ ከዘላለም እስከ ዘላለም ይሆንለት። ሃሌሉያ፣ 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 ሃሌሉያ። አሜን። ሃሌሉያ፣ አሜን።